Also, yesterday, the leader of the unit who attempted to assassinate President Trump has been hunted down and killed. Iran tried to kill President Trump, and President Trump got the last laugh. የአሜሪካ የመከላከያ ሚኒስትር ፔት ኤግዜት ከፔንታገን ዋና ጽሕፈት ቤት በሰጡት መግለጫ የአሜሪካ ጦር ኃይል በህንድ ውቅያኖስ ላይ በወሰደው እርምጃ አንዲት የኢራን የጦር መርከብ በውሃ ውስጥ በሚምዘገዘግ ሚሳኤል ወይም ቶርፒዶ ተመታ እንድትሰምጥ መደረጉን ይፋ አድርገዋል። ሚኒስትሩ እንደገለጹት ይህ ጥቃት አሜሪካ በኢራን ላይ የጀመረችው መጠነ ሰፊ ወታደራዊ ዘመቻ አካል ሲሆን የኢራን መንግስት አሁን ላይ ተሸንፏል በሚል ጠንካራ ቃላት ወታደራዊ የበላይነታቸውን ለማሳየት ሞክረዋል። በባህር ላይ ተፈጸመውን ይህንኑ ጥቃት ተከትሎ የወጡ መረጃዎች እንደሚያመለክቱት ጥቃቱ በደረሰባት የጦር መርከብ ላይ ከነበሩት 180 ያህል ሰዎች መካከል የ80 ሰዎች አስክሬን መገኘቱ ተረጋግጧል። በውቅያኖሱ ላይ በተደረገው የነፍስ አድን ጥረት እስካሁን ድረስ የ32 ሰዎች ህይወት ብቻ ተርፎ መገኘት ሲችል የቀሩት የመርከቧ አባላት የደረሱበት አልታወቀም ተብሏል። መርከቧ ከአሜሪካ ጦር በደረሰባት እጅግ አውዳሚ ሚሳኤል ምክንያት በፍጥነት መስጠሟ ለሟቾች ቁጥር መጨመር በዋነኛ ምክንያትነት ተጠቅሷል። ሚኒስትሩ እንደገለጹት ይህ በህንድ ውቅያኖስ ላይ የተፈጸመው ጥቃት አሜሪካ ከሁለተኛው የዓለም ጦርነት ወዲህ በባህር ላይ ታሪክ እንዲህ አይነት የቶርፒዶ ጥቃት ስትሰነዝር የመጀመሪያዋ ነው ብለዋል። ነገር ግን ይህ የሚኒስትሩ መግለጫ ተከትሎ ሌሎች ጥያቄዎች መነሳታቸው አልቀረም። እንደሚታወቀው ፕሬዚዳንት ዶናልድ ትራምፕ ከቀናት በፊት በሰጡት መግለጫ የኢራንን መርከቦች ሙሉ በሙሉ አውድመናል፣ ከዚህ በኋላ የባህር ኃይል የላቸውም ማለታቸው ይታወሳል። ታዲያ ትናንት ጥቃት ተፈጸመባት የተባለችው መርከብ ከየት መጣች የሚለው ጉዳይ በብዙዎች ዘንድ ትልቅ ጥያቄ እያስነሳ ሲሆን ይህም ከአሜሪካ በኩል የሚወጡት ወታደራዊ መረጃዎች ላይ የተአማኒነት ጥያቄ እንዲነሳ አድርጓል። የመከላከያ ሚኒስትሩ ፔት ኤግዜት አሜሪካ በኢራን ላይ እየወሰደች ያለውን እርምጃ በማያጠራጥር ሁኔታ ያለ ርህራሄና ከባድ ጉዳት በማድረስ እያሸነፈች ነው ሲሉ ገልጸውታል። ሚኒስትሩ አክለውም አሁን የተወሰዱት እርምጃዎች መጀመሪያ እንጂ መደምደሚያ እንዳልሆኑ ጠቁመው የበለጠና ግዙፍ የጥቃት ማዕበል እየመጣ ነው በማለት በመጪዎቹ ቀናት ኢራን ከዚህ የከፋ ወታደራዊ ጥቃት እንደሚጠብቃት አስጠንቅቀዋል። ይህ መግለጫ አሜሪካ ለቀጣይ ዙር መጠነ ሰፊ ጥቃቶች ዝግጁ መሆኗን ያሳየ ሆኗል። የአሜሪካ ጦር ጠቅላይ ኤታማዦር ሹም ዳን ኬን በበኩላቸው ወታደራዊ ዘመቻው አድማሱን እየቀየረ መሆኑን ገልጸዋል። የሰራዊቱ ጥቃት አሁን ላይ ከባህርና ከድንበር አካባቢዎች ባለፈ ወደ ምድር እየተስፋፋና ወደ ኢራን ግዛት እየገባ ነው ሲሉ ጥቃቱ መጠናከሩን አመልክተዋል። ይህ መረጃ የሚያሳየው አሜሪካ የኢራንን ወታደራዊ መሰረተ ልማቶች በሀገሪቱ እምብርት ውስጥ ሳይቀር ለማውደም ቆርጣ መነሳቷንና የየብስ ኃይሎችም በዘመቻ ውስጥ ከፍተኛ ተሳትፎ እያደረጉ መሆኑን ነው። ሚኒስትር ኤግዜት በመግለጫቸው ወቅት ኢራን ፕሬዝዳንት ትራምፕን ለመግደል ሙከራ አድርጋለች በማለት የቀረበውን ክስ በድጋሚ አንስተዋል። ነገር ግን አሜሪካ ይህንን የሴራ ሙከራ በቀልድ እንደማታየውና ለመግደል ሙከራውን ያደረገውን ቡድን መሪ አድና መግደሏን በይፋ አረጋግጠዋል። ይህ እርምጃ አሜሪካ ለማንኛውም የደህንነት ስጋት የምትሰጠው ምላሽ ፈጣንና የማያዳግም መሆኑን ለማሳየት የታለመ እንደሆነም ሚኒስትሩ አብራርተዋል። በኢራን ውስጥ ከ150 በላይ ሰዎች የተገደሉበትንና በሴቶች ትምህርት ቤት ላይ የተፈጸመውን አሰቃቂ ጥቃት በተመለከተ ሚኒስትሩ ጥያቄ ቀርቦላቸዋል። ኤግዜት ለጥያቄው በሰጡት ምላሽ አሜሪካ ስለ ጉዳዩ ምርመራ እያደረገች መሆኑን ከመግለጽ ባለፈ ጥቃቱ በእስራኤል ወይም በአሜሪካ ኃይሎች መፈጸሙን እንዲያረጋግጡ ቢጠየቁም ፈቃደኛ ሳይሆኑ ቀርተዋል። ይህም በንጹሃን ላይ የደረሰውን ጥቃት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውዝግብና ጥርጣሬ እንዲፈጥር አድርጓል። ይህ በሴቶች ትምህርት ቤት ላይ የደረሰው መጠነ ሰፊ እልቂት አሜሪካ በንጹሃን ዜጎች ላይ ያደረሰችው የከፋ ጥቃት ተደርጎ የተቆጠረ ቢሆንም የምዕራባውያን መገናኛ ብዙሃን ግን ይህንን ክስተት መሰጠት ባለበት የትኩረት ልክ አለመዘገባቸው አሳዛኝ ክስተት ሆኗል። በርካታ ታዛቢዎች እንደሚሉት በንጹሃን ህጻናትና ሴቶች ላይ የደረሰው ይህ እልቂት በዝምታ መታለፉ ወይም በትክክለኛ ሚዛን አለመቅረቡ የሚዲያ ተቋማቱ ለወታደራዊ ዘመቻው ያላቸውን ወገንተኝነት የሚያሳይና የሰውን ልጅ ህይወት ዋጋ ዝቅ ያደረገ ክስተት ተደርጎ ተወስዷል። ይህንን መሰል ጥፋት የፈጸመችው ኢራን ብትሆን ኖሮ ከተመድ የጸጥታው ምክር ቤት ጀምረው እስከ ዓለም አቀፍ የሰብአዊ መብት ተቋማት ድረስ የሚያሰሙት የውግዘት መግለጫዎችና የሚጣሉት ከባድ ማዕቀቦች ምን ያህል እንደሚያስተጋቡ የሚታወቅ ቢሆንም አሁን ግን በዝምታ መታለፉ ፍጹም አድሎ የተሞላበት አካሄድ መሆኑ ተገልጿል። አሜሪካ አሁን እየወሰደች ያለውን ወታደራዊ እርምጃ ፍትሐዊና አስፈላጊ እንደሆነ በመግለጽ ላይ ትገኛለች። የፔንታገን ባለስልጣናት እንደሚሉት የኢራን መንግስት በቀጠናው የሚያደርገውን የሽብር እንቅስቃሴና የአሜሪካን ባለስልጣናት ኢላማ የማድረግ ሴራ ለመግታት እንዲህ አይነቱ ከባድ እርምጃ አማራጭ የሌለው መፍትሄ ነው። በመሆኑም እስከ መጨረሻው ድል ድረስ ወታደራዊ ጫናው ተጠናክሮ እንደሚቀጥልና ለኢራን መንግስት ምንም አይነት የመተንፈሻ እድል እንደማይሰጥ አስታውቀዋል። በአጠቃላይ የመካከለኛው ምስራቅ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የትናንቱ የፔንታገን መግለጫ ማሳያ ሆኗል። የአሜሪካ የባህር ኃይል በህንድ ውቅያኖስ የፈጸመው ጥቃትና በኢራን ምድር እየተካሄደ ያለው የምድር ላይ ዘመቻ የቀጠናውን ገጽታ ሙሉ በሙሉ ሊቀይረው እንደሚችል ይጠበቃል። ዓለም አቀፉ ማህበረሰብም በከፍተኛ ስጋት ክስተቶችን እየተከታተለ ባለበት በዚህ ወቅት አሜሪካ ግን የበለጠ ግዙፍ ጥቃት እንደምታወርድ መዛቷ ጦርነቱ ቀጣይነት እንደሚኖረው አመላክቷል።
በኢራን በኩል ደግሞ ምሽቱን በእስራኤል ላይ መጠነ ሰፊ የባለስቲክ ሚሳኤል ጥቃት መፈጸሟ የታወቀ ሲሆን ይህም በሁለቱ ሀገራት መካከል የተከፈተው ሶስተኛ ዙር የሚሳኤል ጥቃት መሆኑ ተገልጿል። የእስራኤል መከላከያ ሚኒስቴር እንዳስታወቀው በጥቃቱ ምክንያት በማዕከላዊ እስራኤል በኢየሩሳሌምና በተወሰኑ የዌስት ባንክ አካባቢዎች የአየር ጥቃት ማስጠንቀቂያ ሳይረኖች ሲጮሁ አድረዋል። በዚህም ጥቃቱ ካለፈ በኋላ ህዝቡ ከመጠለያዎች መውጣት እንደሚችል መመሪያ ተላልፏል። የሀገሪቱ የማገን ዴቪድ አዶም የአምቡላንስ አገልግሎት ባወጣው መግለጫ በዚህ የኢራን የምሽቱ የባለስቲክ ሚሳኤል ጥቃት እስካሁን የተመዘገበ የሰው ህይወት መጥፋትም ሆነ የከፋ ጉዳት አለመኖሩን አረጋግጧል። ይህ ጥቃት የተፈጸመው አሜሪካና እስራኤል በኢራን ከፍተኛ አመራሮች ላይ የወሰዱትን የግድያ እርምጃ ተከትሎ ቴህራን የምትሰጠው ወታደራዊ ምላሽ አካል እንደሆነ ታምኗል። ከዚህ ባሻገር ኢራን የአጸፋ ጥቃቷን አድማስ በማስፋት በኳታር የሚገኘውን ትልቁን የአሜሪካ አየር ኃይል ሰፈር አልኡዴይድን በሁለት ሚሳኤሎች ኢላማ ማድረጓ ታውቋል። የኳታር መከላከያ ሚኒስቴር እንዳስታወቀው አንደኛው ሚሳኤል በአየር መከላከያ ስርዓት መክሸፍ ቢችልም ሌላኛው ግን የአሜሪካ ጦር ሰፈር ላይ አርፏል። ምንም እንኳ በዚህ ጥቃት እስካሁን የደረሰ የሰው ህይወት መጥፋት ባይመዘገብም ጥቃቱ ኢራን በቀጠናው የሚገኙ የአሜሪካ የጦር ሰፈሮች ላይ እርምጃ ለመውሰድ ወደ ኋላ እንደማትልና ጦርነቱ ወደ ጎረቤት ሀገራት መሸጋገሩን የሚያሳይ ግልጽ ምልክት ሆኗል ተብሏል። በእስራኤል በኩልም ምሽቱን ጥቃቶች የተሰነዘሩ ሲሆን በኢራን ከተማ ውስጥ የሚገኙ ወታደራዊ ተቋማት ላይ ያነጣጠረ ጥቃት መፈጸሟን አስታውቃለች። የእስራኤል ጦር ቃል አቀባይ እንደገለጹት ቴህራን ውስጥ የሚገኘው የኢራን አብዮታዊ ዘብ አካል የሆነው የባዚጅ ሚሊሻ ጽሕፈት ቤትና ሌሎች ስትራቴጂካዊ ወታደራዊ ማዕከላት በእስራኤል አየር ኃይል ተመትተዋል ብለዋል። ይህ በእስራኤልና በኢራን መካከል የሚደረገው ቀጥተኛ የጥቃት ልውውጥ የቀጠናውን ደህንነት ከመቼውም ጊዜ በላይ ስጋት ላይ የጣለው ሲሆን ሁለቱም ወገኖች የሚፈጽሟቸው ጥቃቶች ይበልጥ አውዳሚ ወደሆነ ደረጃ እየተሸጋገሩ መሆናቸውን አመላክቷል። በጥቅሉ ምሽት ላይ የነበረውን ሁኔታ ጠቅልል አድርገን ለመመልከት አሜሪካና እስራኤል በኢራን ላይ ለፈጸሙት ጥቃት ቴህራን ያጸፋ ምላሽ መስጠቷን የቀጠለች ሲሆን ውጥረቱ መላውን ቀጠና ያደረሰ መጠነ ሰፊ ጦርነት ሆኖ አምሽቷል። በኢራን በኩል ባለፉት ጥቂት ሰዓታት አዳዲስ የሚሳኤል ጥቃቶች መሰንዘራቸውን የሀገሪቱ መከላከያ ያረጋገጠ ሲሆን ይህንን ተከትሎም በእስራኤል የተለያዩ አካባቢዎች የድንገተኛ ጊዜ ደውል ወይም ሳይረን ሲያቃጭል አድሯል። በተመሳሳይ በሊባኖስ እስራኤል ሂዝቦላን ኢላማ ያደረገ ጥቃት መፈጸሟን የቀጠለች ሲሆን ሂዝቦላም በትናንትናው ዕለት ማምሻውን ወደ እስራኤል ግዛት ሚሳኤሎችን ሲተኩስ መቆየቱ ተዘግቧል። ይህ የቀጠናው ጦርነት ከዋና ዋናዎቹ ተፋላሚ ሀገራት ባለፈ በጎረቤት ሀገራት ላይም ሰብአዊና ቁሳዊ ውድመት እያደረሰ ይገኛል። በኩዌት መኖሪያ ሰፈር አካባቢ በወደቀ የመሳሪያ ስብርባሪ ሳቢያ የአንዲት የ11 ዓመት ታዳጊ ህይወት ማለፉን የሀገሪቱ የጤና ሚኒስቴር ይፋ አድርጓል። በጥቃቱ የታዳጊዋ እናትና ሌሎች 4 የቤተሰቧ አባላትም ጉዳት ደርሶባቸው ወደ ሆስፒታል የተወሰዱ ሲሆን ጦርነቱ ንጹሃን ዜጎች ላይ እያደረሰ ያለውን አደጋ ዳግም ያሳየ እንደሆነ አናዶሉ ዘግቧል። በተጨማሪም የግጭቱ ተጽዕኖ በባህር ላይ በሚደረግ የንግድ እንቅስቃሴ ላይ ያረፈም ሲሆን በተባበሩት አረብ ኤሚሬትስ ፉጃራ ወደብ ላይ ምንነቱ ያልታወቀ የመሳሪያ ስብርባሪ መውደቁ ተገልጿል። የዩናይትድ ኪንግደም የባህር ንግድ ተቋም እንደጠቆመው በዚህ ክስተት በአንድ መርከብ ላይ ጉዳት የደረሰ ቢሆንም የመርከቧ ሰራተኞች ግን ከጉዳት ተርፈዋል ብለዋል። በአጠቃላይ ትናንት ምሽት የተፈጸሙት እነዚህ ተከታታይ ጥቃቶች መካከለኛው ምስራቅ ወደማይታወቅና እጅግ አደገኛ ወደሆነ የጦርነት ምዕራፍ ውስጥ መግባቱን በግልጽ አመላክተዋል። በሌላ በኩል የአሜሪካ የእስራኤልና የኢራን ጦርነት ተጠናክሮ በቀጠለበት በአሁኑ ወቅት የኢራን ባለስልጣናት የጠቅላይ መሪያቸውን የአያቶላ አሊ ሀሚኒን የቀብር ስነ ስርዓት አመቺ ጊዜ እስኪፈጠር ድረስ በሚል ወደ ሌላ ጊዜ ማስተላለፋቸውን አስታውቀዋል። የቀብር ስነ ስርዓቱ ሮብ ተጀምሮ ለ3 ቀናት ይቆያል ተብሎ ቢጠበቅም የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት የቀብር ስፍራው ዝግጅትና የጸጥታ ሁኔታን ምክንያት በማድረግ እንዲዘገይ መወሰኑን ገልጿል። ይህ ውሳኔ የተላለፈው ባለፈው ቅዳሜ በቴህራን በተፈጸመው ጥቃት መሪያቸውን ጨምሮ በርካታ ከፍተኛ ባለስልጣናት መገደላቸውን ተከትሎ ሀገሪቱ በከፍተኛ ውጥረት ውስጥ ባለችበት ወቅት ነው። የሀሚኒን የቀብር ስነ ስርዓት መዘገየት ተከትሎ ተተኪያቸውን ለመሰየም ከፍተኛው የሃይማኖትና ፖለቲካዊ ምክር ቤት በሚስጥር በመምከር ላይ መሆኑ ተሰምቷል። ምንም እንኳን ምክር ቤቱ የሚሰበሰብባቸው ስፍራዎች ጥቃት እንደተፈጸመባቸው ቢዘገብም አንድ የምክር ቤቱ አባል ግን አዲሱን መሪ ለመወሰን ተቃርበናል ሲሉ ለሚዲያ ተናግረዋል። የዚህ የመሪ የምርጫ ውጤት ለኢራን ቀጣይ የጦርነት አቅጣጫና ለስርዓቱ መረጋጋት ወሳኝ እንደሆነ የታመነ ሲሆን ዓለም አቀፉ ማህበረሰብም ሂደቱን በንቃት እየተከታተሉ ይገኛል። ታዲያ የአያቶላ አሊ ሀሚኒ የቀብር ስነ ስርዓት ላልተወሰነ ጊዜ መራዘሙ በኢራን መንግስታዊ መዋቅር ውስጥ ከፍተኛ የሆነ የመሪነት ክፍተት መፈጠሩን የሚያሳይ ማሳያ ተደርጎ ተቆጥሯል። እንደ ታዛቢዎች ግምት ከሆነ የጸጥታ ሁኔታ በሚል የቀብር ስነ ስርዓቱ እንዲዘገይ የተደረገው በቴህራን ሰማይ ላይ አንዣበው ባሉት የአሜሪካና እስራኤል ተዋጊ ጀቶች ስጋት ምክንያት ብቻ ሳይሆን አዲሱ መሪ ተሰይሞ የአገሪቱን የጦርነት አቅጣጫ ሳይወስን የቀብር ስነ ስርዓቱን ማካሄድ ለስርዓቱ ህልውና አደገኛ ሊሆን ይችላል በሚል ስጋት እንደሆነ ተገምቷል። በሌላ በኩል ተተኪውን ለመሰየም የሚደረገው የምክር ቤቱ ሚስጥራዊ ስብሰባ በጥቃቶች እየታወከም ቢሆን የቀጠለ ሲሆን በኢራን
የስልጣን ባለቤትነት ዙሪያ ከባድ ሽኩቻዎች መኖራቸውን መረጃዎች ፍንጭ ሰጥተዋል። የምክር ቤቱ አባል መሪ ለመሰየም ተቃርበናል ማለታቸው ስርዓቱ በአስቸኳይ መሪ በመሰየም የፈረሰውን ወታደራዊና ፖለቲካዊ ሰንሰለት ለመጠገን እያደረገ ያለውን ጥረት የሚያሳይ ሲሆን መሪው በይፋ ሳይታወቅ የሚደረገው ማንኛውም ወታደራዊ ምላሽ በታችኛው የጦር አባላት ዘንድ ግራ መጋባትን እየፈጠረ እንደሆነ ተነግሯል። በመሆኑም ይህ የመሪነት ሽግግር ሂደት በቶሎ አለመጠናቀቅ ኢራንን ወደ ከፋ የውስጥ ቀውስና ወደ ማያልቅ ወታደራዊ ትርምስ ሊዘፍቃት እንደሚችል በሰፊው እየተነገረ ነው። በጥቅሉ እስካሁን ባለው መረጃ መሰረት የአሜሪካና የእስራኤል ጥምር ወታደራዊ እርምጃ በኢራን የባህር ኃይልና በውስጥ ወታደራዊ ማዕቀሮች ላይ ከፍተኛ ድል ማስመዝገቡን ፔንታጎን ቢገልጽም የኢራን የአጸፋ ምላሽ ግን አሁንም እየቀጠለ መሆኑን ያሳያል። በተለይም ትራምፕ የባህር ኃይሏ ጠፍቷል ካሉ በኋላ መርከቧ መመታቷና ኢራን በኳታር የሚገኘውን የአሜሪካ ጦር ሰፈር አልኡደይድን በሚሳይል መደብደቧ ጦርነቱ አሜሪካ ካቀደችው በላይ አድማሱን እያሰፋ መምጣቱን ያረጋግጣል። በኢራን በኩል ያለው የውስጥ ፖለቲካ ሁኔታ የጦርነቱን መልክ ይበልጥ ውስብስብና አደገኛ እንዲሆን እያደረገው ይገኛል። ይህ የስልጣን ሽግግር ሂደት በቶሎ አለመቋጨቱ በጦር ሜዳ ላይ ላሉት የኢራን ሰራዊት አባላት ግልጽ የትዕዛዝ አቅጣጫ እንዳይኖራቸው ከማድረጉም በላይ መሪው በይፋ ሳይታወቅ የሚደረገው ማንኛውም ወታደራዊ ምላሽ በታችኛው የጦር አባላት ዘንድ ከፍተኛ ግራ መጋባትን እየፈጠረ መሆኑ ተነግሯል። በአጠቃላይ የአሜሪካ የመከላከያ ሚኒስቴር የበለጠ ግዙፍ ጥቃት እየመጣ ነው በሚል የሰነዘሩት ማስፈራሪያና ኢራን በየአቅጣጫው የምታስወነጭፋቸው ሚሳኤሎች ጦርነቱ ገና ረጅም ርቀት ሊጓዝ እንደሚችል አመላካሽ ናቸው። በንጹሃን ላይ የሚደርሰው እልቂት በዓለም አቀፍ ሚዲያዎች ተገቢውን ትኩረት አለማግኘቱና የዲፕሎማሲው መስመር መዘጋቱ ግጭቱን ይበልጥ አውዳሚ ወደሆነ ደረጃ እየገፋው ይገኛል። በመሆኑም ይህ ወታደራዊ ፍጥጫ በቶሎ ልባት ካላገኘ ቀጠናው ወደ ማያልቅ ወታደራዊ ትርምስና ቀውስ ሊዘፈቅ እንደሚችል ተገምቷል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም